በርካታ ኢትዮጵያውያን ባለሀብቶችና ባለስልጣናት ዱባይ ውስጥ ቤቶችን እየገዙ መሆኑ ታውቋል። ቤቶቹ በሚሊዮን ዶላር እየወጣባቸው እንደሚገኝም ተገልጿል። በሌላ በኩል ደግሞ ቁጠባቸውን ላላቋረጡ የቤት ፈላጊ ተመዝጋቢዎች በቀጣይ የቤት ዕጣ የሚወጣበት ቀን ይፋ ተደርጓል። በቀጣይም ቃሊቲ አካባቢ በርካታ ቤቶች እንደሚገነቡም ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ ሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በርካታ ኢትዮጵያውያን ባለሀብቶች በዱባይ ቤት በመግዛት ላይ ይገኛሉ። ይህም በዱባይ ቤት ከሚገዙ የአፍሪካ ሀገራት ከቀዳሚዎቹ ጥቂት ሀገራት ኢትዮጵያን አንዷ እንድትሆን አድርጓታል። ባለፉት ጥቂት ዓመታት ዱባይ ውስጥ ቤት የሚገዙ ኢትዮጵያውያን ቁጥር በከፍተኛ ቁጥር መጨመሩን የታወቀው የሰላምና የጸጥታ እንዲሁም ደግሞ የኢንቨስትመንት አማራጭ ባለሀብቶቹ በዱባይ ቤት እንዲገዙ ካደረጓቸው ምክንያቶች መካከል ተጠቃሾች መሆናቸው ተገልጿል። የሀገሪቱ መንግስት ቤት የሚገዙ በሰጠው ማበረታቻ ብድር ማግኘት ስለሚቻልና ብድሩም ያለ ወለድ በረጅም ጊዜ ስለሚከፈል ተመራጭ መሆናቸውም ታውቋል። የቤት ኪራይና የቤቶች ዋጋ በየጊዜው መጨመር ባለሀብቶች ዱባይን ምርጫቸው እንዲያደርጉ መንገድ መክፈቱም ተነግሯል። ባለሀብቶቹ የገዙትን ቤት በማከራየት ከፍተኛ ገቢ እያገኙበት ነው ተብሏል። አንድ ከኢትዮጵያውያን ጋር የሚሰራ የሪል ስቴት ደላላ ብቻ ከ100 ለሚበልጡ ኢትዮጵያውያን ቤቶችን መሸጡን ለማወቅ ችለናል። ከፍተኛ ቁጥር ያላቸው ና መኖሪያቸውን በኢትዮጵያ በአሜሪካና በአውሮፓ ያደረጉ ኢትዮጵያውያን በቤቶቹ ግዢ ላይ ተሳታፊ ሆነዋል። አንዳንድ ደላላዎች እንደሚሉት ከሆነ ከኢትዮጵያውያን ታዋቂ ባለሀብቶች በተጨማሪ ብዙም እውቅና የሌላቸው ግለሰቦች ጭምር ቤት እንደሚገዙ ገልጸዋል። አንዳንዶች ገዢዎችም ከባለስልጣናት ጋር ግንኙነት ያላቸው መሆኑን ተናግረዋል። ዱባይ ከመላው ዓለም የሚገኙ ህገወጥ ስራ ላይ የተሰማሩ ሰዎችና የተለያዩ ሀገራት ባለስልጣናት ገንዘባቸውን ወደ ህጋዊ መስመር ለማስገባት የሚጠቀሙባት ዋነኛዋ ሀገር እየሆነች መምጣቷ በሰፊው ሲዘገብ ቆይቷል። በዱባይ ያለው ቀላል የሪል ስቴት ሽያጭ ግና ኩባንያዎችን በቀላሉ ለመመስረት መቻላቸው ብዙዎች ንብረታቸውን ወደ ዱባይ እንዲያዞሩ መንገድ መክፈቱ ተገልጿል። የሪል ስቴት ገበያው በዋጋ እንዲንርና የቤት ፈላጊዎች ቁጥር እንዲጨምር ያደረገው የሀገሪቱ መንግስት ያስቀመጠው የህዝብ ቁጥር መጨመር እቅድ እንደሆነም ታምኗል። በርካታ ኢትዮጵያውያን ባለሀብቶችና ባለስልጣናትም ይህንን እድል እየተጠቀሙ መሆኑን የተገለጸው። በሌላ በኩል ደግሞ ቁጠባቸውን ላላቋረጡ የቤት ፈላጊ ተመዝጋቢዎች በቀጣይ የቤት ዕጣ የሚወጣበት ቀን ይፋ ተደርጓል። በቀጣይም ቃሊቲ አካባቢ በርካታ ቤቶች እንደሚገነቡ ታውቋል። ይህንን ያስታወቀው ኪ ሃውሲንግ ፋይናንስ ሶሉሽን ሲሆን በኢትዮጵያ አነስተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች የቤት ባለቤት እንዲሆኑ የሚያስችል ተዘዋዋሪ የቁጠባ ፈንድ ጽንሰ ሐሳብን ያካተተ ኪ ሲኤችኤፍ የተሰኘ ሞዴል በመቅረጽ እየሰራ መሆኑን አስታውቋል። ኪ ሃውሲንግ አነስተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች በ83145 ብር ቅድመ ክፍያና ከ2000 ብር በሚጀምር ወራዊ ቁጠባ የቤት ባለቤት እያደረገ ያለ ተቋም ነው ሲሉ ዋና ስራ አስኪያጁ አቶ ግሩም ይልማ ተናግረዋል። ኪ ሃውሲንግ ሶሉሽን ከተመሰረተ ከ2 ዓመት በላይ ሆኖታል ያሉት ዋና ስራ አስኪያጁ አቶ ግሩም የኢትዮጵያ መድን ድርጅት ተጨማሪ ኢንሹራንስ እንዲሰጥ ተፈራርመን ከስምምነት ላይ ደርሰናል ብለዋል። ኪ ሃውሲንግ ፋይናንስ ሶሉሽን ከኢትዮጵያ መድን ድርጅት፣ ከላመስግር ሪል ስቴት፣ ከኢኤምኤስ ኮንሰልቲንግ፣ ከበእምነት ሊኩዊዴተር እንዲሁም ከባንኮች ከኢትዮጵያ ንግድ ባንክና ከዘመን ባንክ ጋር እየሰራ እንደሚገኝ ተናግረዋል። ተቋሙ ወደ 20 ሺህ የሚጠጉ አባላት እንዳሉት የተናገሩት አቶ ግሩም ኪ ሃውሲንግ መሰረታዊ የሆነ ቤት ችግርን ለመቅረፍ አልሞ የተመሰረተ ተቋም መሆኑን ገልጸዋል። ከንግድ ባንክና ከዘመን ባንክ ጋር አብረን እየሰራን ነው ያሉት ዋና ስራ አስኪያጁ ቃሊቲ ማሰልጠኛ አካባቢ ወደ 160 ቤቶችን ለመገንባት አቅደን እየተንቀሳቀስን ነው ብለዋል። እያንዳንዱ የኪ ሃውሲንግ ተመዝጋቢ ኢንሹራንስ ያለው ሲሆን ይህም ኪ ሃውሲንግ ከኢትዮጵያ መድን ድርጅት ጋር በፈጸመው ስምምነት መሰረት መሆኑ ተገልጿል። የኪ ሃውሲንግ አባላት ላይ የአካል ጉዳት ወይም ሞት ቢከሰት የኢትዮጵያ መድን ድርጅት ሙሉ ኢንሹራንስ እንደሚከፍል ተቋሙ ገልጿል። ኪ ሃውሲንግ ሶሉሽን ወደፊት የሚገነባቸውን ቤቶች ዲዛይን ያደረጉት አርክቴክት ሚካኤል ሽፈራው መሆናቸውን ተቋሙ የገለጸ ሲሆን በተጨማሪም ቃሊቲ ማሰልጠኛ አካባቢ የሚገኘውን ባለ
15 ፎቅ ህንጻም በባለሙያው ዲዛይን መደረጉ ተነግሯል። ኪሲኤችኤፍ የተዘዋዋሪ የቁጠባ ፈንድ ጽንሰ ሐሳብ ሲሆን በቀጣይ 10 ዓመት ውስጥ 100,000 ቤት ፈላጊዎችን የቤት ባለቤት ለማድረግ የተቀረጸ ሞዴል መሆኑ ታውቋል። ኪ ሃውሲንግ ፋይናንስ ሶሉሽን የቤት ዕቁብ አባል በመሆን የመኖሪያ ቤት መግዣ የፋይናንስ ችግርን በማቅለል በቅድሚያ ክፍያ 83145 ብርና በወራዊ ቁጠባ ከ2000 ብር ጀምሮ ለረጅም ጊዜ ማለትም እስከ 30 ዓመት በመቆጠብ ለመኖሪያ ዝግጁ የሆኑ ቤቶችን ለቤት ፈላጊዎች እንደሚያስረክብ ታውቋል። ድርጅቱ ሶስተኛውን የቤቶች የዕጣ ማውጣት መርሃ ግብር በጥቂት ቀናት ውስጥ የሚያከናውን ሲሆን በዚህ መርሃ ግብር አዳዲስ ተመዝጋቢዎች ጭምር እንደሚካተቱ ተገልጿል። ከዚህ ቀደም የተመዘገቡ ሰዎች ግን ተቋሙ ቃሉን በተደጋጋሚ ማጠፉንና በገባው ቃል መሰረት ቤቶችን እያስረከበ አለመሆኑን ጠቁመዋል። እስካሁን ድርጅቱ ያስረከባቸው ቤቶች አነስተኛ መሆንና በዕጣ አወጣጡ ላይ ያለው ችግር ተመዝጋቢዎች ተጨማሪ ቅሬታ እንዲያሰሙ ምክንያት ሆኗቸዋል። በሌላ በኩል ደግሞ የቤቶች ቀውስ እየተባባሰ በመምጣቱ ብሔራዊ የቤቶች ባንክ በአስቸኳይ እንዲቋቋም ጥሪ ተላልፈዋል። በኢትዮጵያ እየተባባሰ የመጣው የቤቶች እጥረት አሳሳቢ ደረጃ ላይ በመድረሱ የሕግ አውጪዎችና የዘርፉ ባለሙያዎች በአስቸኳይ ብሔራዊ የቤቶች ባንክ እንዲቋቋምና ስራ እንዲጀምር አሳስበዋል። የታቀደው ተቋም በሚሊዮን ለሚቆጠሩ ኢትዮጵያውያን ተመጣጣኝ ዋጋ ያላቸውን ቤቶች ለማግኘት ዘላቂ የፋይናንስ መፍትሄ ለመስጠት ወሳኝ እርምጃ እንደሆነ ተገልጿል። በፈረንጆቹ 2037 የኢትዮጵያ የከተማ ነዋሪዎች ቁጥር ከ42 ሚሊዮን በላይ እንደሚሆን የሚገመት ሲሆን በዚህም ምክንያት ለአዳዲስ ቤቶች ያለው ፍላጎት ከፍተኛ ደረጃ ላይ ደርሷል። በአሁኑ ወቅት በአዲስ አበባ ከተማ ብቻ ከ1.2 ሚሊዮን በላይ የቤቶች እጥረት ያለ ሲሆን በሀገር አቀፍ ደረጃም በየዓመቱ የሚገነቡት ቤቶች ከሚያስፈልገው በእጅጉ ያነሱ ናቸው። ይህ ከፍተኛ የቤቶች እጥረት በተለይም በከተማ አካባቢዎች ህገወጥ ሰፈራዎች እንዲስፋፉና የኑሮ ደረጃ እንዲቀንስ ምክንያት መሆኑ ተጠቅሷል። የህዝብ ተወካዮች ምክር ቤት የከተማ የመሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አባላት እንደገለጹት ከሆነ በሌሎች ሀገሮች የሚቋቋሙት የልማት ባንኮች በኢትዮጵያ ቢኖሩ ኖሮ ለቤት ግንባታ በረዥም ጊዜና በአነስተኛ የወለድ ምጣኔ ብድር በመስጠት ወሳኝ ሚና ይጫወታል። የቋሚ ኮሚቴው ምክትል ሰብሳቢ አቶ እሸቱ ተመስገን እንዳሉት እንዲህ አይነት ተቋም ሳይቋቋም ከቀረ ለቤቶች እጥረት ዘላቂና ውጤታማ መፍትሄ ማግኘት እጅጉን አስቸጋሪ ይሆናል። የከተማና መሰረተ ልማት ሚኒስቴርም ይህንን ጉዳይ ከፍተኛ ትኩረት በመስጠት በአፋጣኝ ወደ ትግበራ እንዲገባ አሳስበዋል። ባለሙያዎች እንደሚናገሩት ከሆነ በአሁኑ ወቅት ጥቂት የግል የፋይናንስ ተቋማትና የቁጠባና ብድር ህብረት ስራ ማህበራት የሚሰጡት ውስን የቤት መግዣ የገንዘብ ድጋፍ አሁን ላለውና ለወደፊቱም ለሚኖረው ከፍተኛ የህዝብ ቁጥር ፍላጎት በቂ አይደለም። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ እንዳሉት ደግሞ ባለፉት 9 ወራት በመንግስትና በግል ዘርፍ የተገነቡ ቤቶች ቁጥር ቢጨምርም ለባለሙያዎች ግን እነዚህ ስኬቶች አሁንም በቂ ሆነው አልተገኙም። የፋይናንስ እንቅፋቶችን ለመቅረፍ መንግስት የተወሰነ በጀት መድቦ የቤት ፋይናንስን ለማሻሻል ረቂቅ የህግ ማዕቀፍ አዘጋጅቷል። በሌላ በኩል ደግሞ አስገራሚ የብድር ማስያዣ ተቀባይነት ማግኘት መጀመሩ ታውቋል። ይህ አሰራር ለአርሶ አደሩ የተዘጋጀ ሲሆን አርሶ አደሩ ምርቱን በማስያዝ የብድር አገልግሎት የሚያገኝበት ስርዓት ወደ ትግበራ ገብቷል። አርሶ አደሩ ባመረተው ምርት የብድር አገልግሎት ማግኘት የሚችልበት አሰራር ወደ ትግበራ መግባቱን የንግድና ቀጠናዊ ትስስር ሚኒስቴር ነው ያስታወቀው። ሚኒስቴሩ ከአፍሪካ የአረንጓዴ አብዮት ጥምረት አግራ ከዓለም አቀፉ የፋይናንስ ኮርፖሬሽን አይኤፍሲ እና ከሌሎች ባለድርሻ አካላት ጋር በመሆን ዘመናዊ የመጋዘን ደረሰኝ አገልግሎት ስርዓትን የሚያጠናክር ፕሮጀክት ወደ ስራ አስገብተዋል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ወይዘሮ ያስሚን ዋሃብ ይርቢ ፕሮጀክቱ የግብርና ምርቶችን ግብይት የሚያሳልጥ ዘመናዊ ስርዓት መሆኑን ገልጸዋል። ስርዓቱ የግብርና ምርቶችን የምርት ብክነትን ለመከላከል ጥራትን ለማረጋገጥና ምርትና ምርታማነትን ለማሳደግ እንደሚያስችልም አመልክተዋል። የወጪ ንግድን ለማሳለጥ ለኢንዱስትሪ ዘርፍ ግብዓት የሚሆኑ ምርቶችን በማቅረብ የአርሶ አደሩንና በግብርና እሴት ሰንሰለት ላይ የተሰማሩ የዘርፉ ተዋንያንን ውጤታማና አቅም የሚያሳድግ ነው ብለዋል። የመጋዘን ደረሰኝ አገልግሎት ስርዓቱ አርሶ አደሩ ምርቱን ማስያዣ አድርጎ የብድር አገልግሎት እንዲያገኝ የሚያስችል መሆኑን ገልጸው ይህ አገልግሎት አርሶ አደሩ ያመረተው ምርት በተሻለ ዋጋ ለገበያ እንዲያቀርብ የሚያስችል መሆኑን አንስተዋል። ፕሮጀክቱ ለ2 ዓመታት እንደሚቆይ ከንግድና ቀጠናዊ ትስስር ሚኒስቴር የተገኘው መረጃ ያመለክታል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት
ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።